ምን ይሉታል? የአንድ ዘመን ማብቂያ ወይስ የሮናልዶ ደጋፊዎች ታላቅ ድል? የሜሲ የመጨረሻ አምባና የአርጀንቲና ልብ ሰባሪ ስንብት ምንን ይነግረናል? በታሪክ ለመጀመሪያ ጊዜ በ48 ሀገራት የተደረገውና 1 ወር ከ9 ቀናት የፈጀው የዓለም ዋንጫ በኢትዮጵያ አቆጣጠር ትናንት ምሽት እኩለ ሌሊት በስፔን የበላይነት ፍጻሜውን አግኝቷል። ታዲያ ከዚህ ፍጻሜ ጨዋታ በኋላ በርከት ያሉ አነጋጋሪ ሐሳቦችም እየወጡ ነው የሚገኙት። ሊዮኔል ሜሲ ከጨዋታው በኋላ በእንባ እየታጀበ ልብ የሚነካ ቃለ መጠይቅና ስለ ጨዋታው አስተያየቱን ሰጥቷል። የአርጀንቲና ብሔራዊ ቡድን ዋና አሰልጣኝም ከጨዋታው በኋላ የሰጡት አነጋጋሪ ሐሳብም ሌላኛው የዓለምን ቀልብ የሳበ ጉዳይ ሆኗል። የሜሲ የቅርብ ሰው ጨዋታውንና የቅርብ ወዳጁን ሜሲን በተመለከተም የሰጠው ሐሳብ መነጋገሪያ ሆኗል። ዛሬ በግሎባል ኒውስ ልንነግራችሁ መራርጠናቸዋል። እንደዚሁም ከጨዋታው በኋላ የደጋፊዎችስ ስሜት ምን ይመስላል እንነግራችኋለን። የምንወዳችሁ የምናከብራችሁ የግሎባል ኒውስ ተከታታዮቻችን ከእናንተ የሚጠበቀው ቻናሉን ላይክና ሼር እንደዚሁም ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ብቻ ነው። የ2026 የዓለም ዋንጫ ፍጻሜ በስፔንና በአርጀንቲና መካከል የተደረገ እውነተኛ የሊቃውንት ፍልሚያ ስለነበር ጨዋታው ካለቀ በኋላ በመላው ዓለም ላይ የነበረው ስሜት እጅግ ድብልቅልቅ ያለና የሚገርም ሆኖ ውሏል። የማህበራዊ ሚዲያው በብዙ መልኩ እየተቀባበሉ ይገኛል። ከነዚህም ውስጥ ደግሞ ጨዋታው ባሳየው አስደናቂ ፉክክርና ድራማዊ መለዋወጥ አሸናፊው ቡድን ዋንጫውን ሲያነሳ የታየው የደስታ አምባና የታሪክ አዲስ ምዕራፍ አድናቂዎችን በከፍተኛ ስሜት ውስጥ ከቶ ነበር። ምሽቱ ልብ ሰባሪና ቁጭት የተሞላበት ስሜቶችም የተስተናገደበት ነበር። እስከ መጨረሻው ደቂቃ ተዋግቶ ለተሸነፈው ቡድንና ለደጋፊዎቹ ደግሞ ዋንጫው በእጅ ደርሶ የማምለጥ ያህል የሚቆጠር ነው። ከፍተኛ የሆነ ቁጭትና ያስከተለው ሐዘን ቀላል አልነበረም። ከውጤቱ ባሻገር ደግሞ ለአጠቃላይ የእግር ኳስ አፍቃሪዎች በሜዳ ላይ የታየው ድንቅ ብቃት፣ ስሜትና ፍጹም ትግል ለረጅም ጊዜ የማይረሳም ትዝታን ጥሎ አልፏል። ይህ እንዳለ ሆኖ ታዲያም ከተጫዋቾቹ ድረ ጨዋታ በኋላ እውነተኛና ተአማኝ አስተያየቶችም ተሰጥተውበታል። የዘንድሮ የዓለም ዋንጫም በተለይም በአርጀንቲና በኩል የተሰጡት አስተያየቶች በቁጭትና በሐዘን የተሞሉ ነበሩ። ሊዮኔል ሜሲ ከጨዋታው በኋላ በሰጠው መግለጫም ጨዋታው ጥሩ ነበር፣ ይሁን እንጂ በዚህ መልኩ ማጠናቀቅ እጅግ ያማል ሲል ተናግሯል። ደጋፊዎቻችንን ለማስደሰትና ዋንጫውን ለመውሰድ የመጨረሻ አቅማችንን ተጠቅመን ተዋግተናል። የሆነው ሆኖ ለደረስንበት ደረጃ ግን ኩራት ይሰማናል፣ ምንም እንኳን ህመሙ ከባድ ቢሆንም ሲል ነው የተናገረው። በሌላ በኩል ደግሞ የአርጀንቲና ብሔራዊ ቡድን አሰልጣኝ ሊዮኔል ስካሎኒም እንዲህ ሲሉ ተደምጠዋል። እግር ኳስ አንዳንዴ ጨካኝ ይሆናል። ተጫዋቾች በሜዳ ላይ ያሳዩት ተጋድሎ የሚደነቅ ነው። ስፔንን ማክበር አለብን። የተሻለ ጨዋታ ተጫውተዋል። ነገር ግን ይህ ቡድን ኩራታችን ሆኖ ይቀጥላል በማለት አስተያየታቸውን ሰጥተዋል። ይህ ብቻም አይደለም። የሊዮኔል ሜሲ የቅርብ ጓደኛና ተከላካይ ሮድሪጎ ዴፖል ከጨዋታው በኋላ በሰጠው አስተያየት ካፒቴናችን ሜሲ ሲያለቅስ ማየት ልብ ይሰብራል። ለሱና ለሀገራችን ስንል ዋንጫውን ልናመጣው ፈልገን ነበር። ዛሬ ግን የኛ ቀን አልነበረም፣ እናም ተሸንፈናል በማለት ነበር የማጽናኛ የሚመስል ሐሳብ የተናገረው። ሌላው ከፍጻሜው በኋላ የማህበራዊ ሚዲያ ትኩሳት ሆነው ከቆዩ ጉዳዮች መካከል በኦንላይን መድረኮች በተለይም በትዊተር፣ በቲክቶክ እና በኢንስታግራም እንደዚሁም በዩቲዩብም ቢሆን ያለው የደጋፊዎች ፍልሚያና ሽኩቻም እጅግ አይን የሚስብ ነበር። የጎት ወይም ደግሞ የታላቅነቱ ክርክር ዳግም መነሳት። የሮናልዶ ደጋፊዎች ሜሲ ይህንን ጨዋታ ማጣቱን ተከትሎ ማህበራዊ ሚዲያውን በደስታ ድምጾች አጥለቅልቀውታል። ታሪኩ በ2022 አብቅቷል፣ አሁን ግን የመጨረሻውን ፈተና ማለፍ አልቻለም የሚሉ ትችቶች በስፋት እየተሰራጩ ነው የሚገኙት። የሜሲ እንባም
ቫይራል መሆኑ ደግሞ ሌላኛው የማህበራዊ ሚዲያ ማድመቂያ ሆኖ ቆይቷል። ሜሲ ሜዳ ላይ ተቀምጦ ሲያለቅስ የሚያሳዩ አጫጭር ቪዲዮዎችም በሚሊዮን የሚቆጠሩ እይታዎችን እያፈሱ ነው የሚገኙትም። አድናቂዎቹም ለእግር ኳስ የሰጠውን ያህል እግር ኳስ መጨረሻ ላይ አልከፈለችውም በሚል ስሜታዊ የሆኑ ቪዲዮዎችን እየሰሩ ነው የሚገኙት። የአርጀንቲና ደጋፊዎችም ዘመቻም ሌላኛው ጉዳይ ነው። በሌላ በኩል የአርጀንቲና ደጋፊዎች ሜሲን ለማመስገንና የደረሰበትን የስነ ልቦና ጫና ለመጋራት ሜሲ እናመሰግናለን በሚል ሃሽታግ ትልቅ ዘመቻ ከፍተው ውለዋል። ይህ የሊዮኔል ሜሲ እንባና የመጨረሻው ምዕራፍ ድባብ ማለትም ሜሲ በሜዳ ላይ ሲያለቅስ የታየበት ሁኔታ በደጋፊዎቹ ዘንድ ትልቅ ሐዘን ፈጥሯል። ይህ የዓለም ዋንጫ ለሜሲ ምናልባትም በዓለም መድረክ ላይ የመጨረሻው ሊሆን ስለሚችል ዋንጫውን በሽንፈት ማጠናቀቁና ጥልቅ ቁጭትን በሜዳ ላይ በእንባ እየታጀበ ማሳየቱ ሁኔታውን ልብ የሚነካ አድርጎታል። ሜሲ ከሰርጓዳው አይኖቹ የሚፈሱ የእንባ ዘለላዎቹም ታላቅ ቁጭትን የፈጠረበት ምናልባትም የመጨረሻ የዓለም ዋንጫ ተሳትፎ ይሆናል ብሎ ሲያስብ የተፈጠረ ሳይሆን አልቀረም እየተባለ ነው። ሜሲ በሜዳው እየዞረም በደጋፊዎቹ ፊት እንዲያ መሆኑ ሲታይም የሚነበብ ውስጣዊ ሆንም አንዳቸውን ስሜትም ያስተናገደ መሆኑ ግልጽ ነው። ይኸው ክስተት ታዲያም ዛሬም በማህበራዊ ሚዲያዎቹ ላይ የሜሲ እንባ የአንድ ታላቅ ዘመን ማብቂያም ኢንድ ኦፍ አን ኢራ በሚል ርዕስም ከፍተኛ እይታ ወይም ቫይራል እያገኘ ይገኛል። ሌላኛው የጨዋታው አስደማሚ ትዕይንት ሆኖ ያመሸው ደግሞ የተጫዋቾቹ ስሜትና የክፍል መቆለፍ ድባብ ነበር። ከአሰልጣኝ ስካሎኒ ጀምሮ አብዛኞቹ ተጫዋቾች ከጨዋታው በኋላም በሰጡት አስተያየትም እስከ መጨረሻው ደቂቃ ድረስ የተዋጉበትን መንገድ ቢያደንቁም ሽንፈትን ለመቀበል ግን እጅግ እንደከበዳቸው ተናግረዋል። በሜዳ ላይ እርስ በርሱ ሲጽናና የነበረው ምስልና በልብስ መቀየሪያ ክፍል ውስጥ የነበረው የዝምታ ድባብ የቡድኑን ጥልቅ ቁስል ያሳያል። ሌላው የምሽቱ ማድመቂያ ድባብ ሆነው ከታዩም ክስተቶች መካከል የደጋፊዎች የክብር ስንብትና የሐዘን ድብልቅልቅ ስሜትም ይገኝበታል። በአርጀንቲና መዲና ቦነስ አይሬስና በስታዲየሙ የነበሩ ደጋፊዎችም በከፍተኛ ሐዘን ቢሆኑም ቡድኑ ላሳየው ተጋድሎ ግን ትልቅ ክብር እየሰጡ ነው የሚገኙት። በኦንላይን መድረኮች ላይ ግን ሮናልዶና ሜሲ የጎት ወይም ደግሞ ክርክር ላይ የሽንፈትን ምን ተጽዕኖ ያመጣል የሚለው የደጋፊዎች እላስጨራሽ ክርክርን እንደገና ገርሽቷል። ተከበራችሁ የግሎባል ኒውስ ተከታታዮቻችን እናንተስ ምን ትላላችሁ? የትኛው ደጋፊ ነበራችሁ? ጨዋታውስ እንደጠበቃችሁት ሆነ ወይ? አስተያየቶቻችሁን በሀሳብ መስጫ ሳጥን ውስጥ እንድታጋሩን እየጋበዝን ለዛሬው ያሰናዳነው መረጃችን በዚህ ተጠናቋል። ሰናይ ጊዜ እንዲሆንላችሁ ተመኝተናል።